ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብኃይል ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አዘና ከተማ በመሸገው የሚሊሻ ስብስብ ላይ ድል ተቀዳጀ። እንደ ንስር ራሱን አድሶ የመጣው የ109ኛ ኮር አሃድ የሆነው 88ኛ ክፍለ ጦር አየሁ ጓጉሳ ወረዳ መቀመጫ የሆነችውን አዘና ከተማን ከንጋቱ 12 ሰዓት ተኩል የተቆጣጠረ ሲሆን ቀንደኛ የብልጽግና አመራሩን ወደ ላይ ተሸኝተውታል። በጀግኖቹ 88ኛ ክፍለ ጦር በሁለቱ ሻለቆች ጥምረት የተሰራው ድንቅ ኦፕሬሽን ጠላትን አንገት አስደፍቷል። ከሞት የተረፈው የብልጽግና መንበር አስጠባቂ ሚሊሻ ፖሊስና ፋራ ኮማንዶ እግር አውጭኝ የፈረጠጠ ሲሆን ጀግኖቹ የምድር አናብስቶቹ ስብስብ የበላይነትን በማሳየት ከ30 በላይ የህሊናና የፖለቲካ እስረኞችን በማስለቀቅ ጠላት ላይ የማያዳግም እርምጃ ተወስዷል። በአውደ ውጊያውም አቢ ሙሉነህ የአዘና ከተማ ሊቀመንበር በስም ያልታወቁ 11 ሚሊሻና አድማ ብተና የሞቱ ሲሆን ከ10 በላይ ከባድና ቀላል ቁስለኛ ከ30 በላይ የህሊና እስረኞች ሶስቱ የሞት ፍርድ የተፈረደባቸውን ጨምሮ ማስለቀቅ ተችሏል ሲል አፋብኃይል ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም ጀብደኛው ምኒልክ ዕዝ ወግዲና ጎረንጅ ከተሞችን ሙሉ በሙሉ ተቆጣጠረ። በምኒልክ ዕዝ ስር የሚገኘው 105ኛ ኮር 45ኛ ክፍለ ጦር እና 29ኛ ክፍለ ጦር የተውጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወገዲና ጎረንጅ ከተሞችን ከብልጽግና ጸረ አማራ አገዛዝ ነጻ አውጥተዋል። ግንቦት 4 2018 ዓ.ም ማለዳ 12 ሰዓት ጀምሮ በተከፈተ መብረቃዊ ማጥቃት 3 የወዳደሩ መከላከያ ሰራዊት ሻለቃዎች ላይ በአንድ ጊዜ እርምጃ ተወስዷል። በውጊያውም የብልጽግና ወንበር አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የ105ኛ ኮር አናብስቶቹ በወሰዱት ድንገተኛና የተገማች ማጥቃት በርካታ የጦር መሳሪያዎች መማረክ ተችሏል። በዚህ አውደ ውጊያ 2 ብሬን መትረየሶች፣ 33 ክላሽንኮቭ ጠመንጃዎችና በርካታ ቁጥር ያለው ተተኳሽ ተማርኳል። በተጨማሪም በየወረዳው የነበረው ማረሚያ ቤት በመስበር በርካታ የአማራ ህዝብ የህሊና እስረኞች ሙሉ በሙሉ ማስለቀቅ የተቻለ ሲሆን የብልጽግና ፓርቲ አገልጋይና አመራርና ካቢኔ ወረዳውን ለቆ እግሬ አውጭኝ ብሎ ሸሽቷል። በዚህ መብረቃዊ ጥቃት የተበሳጨው ሰው በላው ስርዓት የእግረኛ ጦሩ ሽንፈትን መከናነቡን ተከትሎ ከተሞች ላይ የድሮን ድብደባ አካሂዷል። በጥቃትም የወረዳው አስተዳደር ህንጻና የፖሊስ ጣቢያ በድሮን ሲወድም ከ110 በላይ ተሽከርካሪዎች ተቃጥለዋል። በርካታ የህዝብ መንግስት ንብረቶች መውደማቸውም ጭምር ተረጋግጧል ሲል የአፋብኃይል ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። ሌላው በደብረ ማርቆስና በአነደድ በአገዛዙ ታጣቂዎች ላይ እርምጃ ተወስደዋል። 10 የጠላት ኃይል ተደምስሷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘው 206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማና በአነደድ ወረዳ በተወሰደ የተቀናጀ መብረቃዊ ጥቃት በአገዛዙ ታጣቂዎች ላይ ከፍተኛ ጉዳት ማድረሱን አስታውቋል። እንደ ኮሩ የህዝብ ግንኙነት መረጃ ግንቦት 4 ቀን 2018 ዓ.ም ከሌሊቱ 7:45 ላይ በደብረ ማርቆስ ከተማ ቀበሌ 2 ወሰታ ድልድይ አካባቢ ልዩ የቦምብ ጥቃት ተፈጽሟል። እርምጃው የተወሰደው ከስላሴ ካምፕ ወደ ከተማ 11 የአድማ ብተና አባላትን ጭና ስትንቀሳቀስ በነበረች የፖሊስ ፓትሮል መኪና ላይ ሲሆን በጥቃቱ 7 የአድማ ብተና አባላት ወዲያውኑ ሲደመሰሱ 3ቱ ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ ዜና ምሽቱ 2 ሰዓት አካባቢ በአነደድ ወረዳ ንፋሳም ቀበሌ መብራት ስቴሽን አካባቢ የ206ኛ ኮር አዳይ ቡድን በፈጸመው ድንገተኛ ጥቃት 3 የሚሊሻ አባላት ተገድለዋል። የተገደሉት ሚሊሻዎችም እርጋታው ትርፌ፣ ዋለ ከበደና መላኩ አዘነ መሆናቸው የተረጋገጠ ሲሆን ሌሎች 4 የሚሊሻ አባላት ደግሞ ከባድ ቁስለኛም ሆነዋል። ይህ የአፋብኃይል ቴዎድሮስ ዕዝ የወሰደው እርምጃ አገዛዙን የጸጥታ መዋቅር በከተማም ሆነ በገጠር የማላላት ስራ አካል መሆኑ ተገልጿል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ በሚል መሪ ቃል የሚንቀሳቀሰው ዕዙ የአገዛዙን አፈና ለመመከት የሚወስደውን ኦፕሬሽን አጠናክሮ እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ ነበልባል ክፍለ ጦር በናዝሬት ከተማ አቅራቢያ ድል ተቀዳጀ። ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 1ኛ ኮር ነበልባል ክፍለ ጦር በናዝሬት ከተማ ቅርብ ርቀት በሙክዬ ሃሮ ቀበሌ በሰፈረው ኦሮሚያ ሰላም አስከባሪ ኃይልና ልዩ ኃይል ፖሊስ ላይ ድል ተቀዳጀ። ነበልባል ክፍለ ጦር የመብረቁ ሻለቃ ቃኝ ፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ግንቦት 4 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር የኦሮሚያ ክልል በመግባት የብልጽግናን እድሜ ለማራዘም ምርጫን በአስገዳጅነት ለማስፈጸም በሙክዬ ሃሮ ቀበሌ ካምፕ አድርገው በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራ አርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተመታበት ሲሆን ቁስለኛና ሬሳው ሳይሰበስብ የተረፈው እግሬ አውጭኝ በማለት ወደ ናዝሬት ፈርጥጦ ገብቷል። እነኚህ ጀብደኞች የምኒልክ ሻምበል ፋኖ አባላቶች ከመብረቁ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ የካምፕ ላይ ጥቃት ጠላት በነበልባል ክንዳቸውን ሲያነዱት ሲረፈርፉት አርፍደዋል። በዚህም 15 የተደመሰሰ ሲሆን የነበልባል ክፍለ ጦር ልዩ ሸማቂዎች መብረቁ ቃኝ ሻለቃ ቃኞች ከምኒልክ ሻምበል ፋኖ አባላቶች ግዳጃቸውን በአስደማሚ ጀብድነት ፈጽመው በሰላም ወደ ቀጠናቸው ተመልሰዋል ሲል የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት ገልጿል።
በተያያዘም ኢትዮጵያና አሜሪካ መከላከያና ጸጥታን ጨምሮ በተለያዩ መስኮች ለመተባበር የሚያስችላቸውን ስምምነት ተፈራረሙ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና በአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር የተፈራረሙት ስምምነት የኢኮኖሚ፣ ንግድ፣ ኢንቨስትመንት፣ መከላከያና ጸጥታ እንዲሁም የቀጠናው ሰላምና መረጋጋት ትብብሮችን ያካተተ ነውም ተብሏል። ጌዲዮንና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በምስራቅ አፍሪካ ግጭቶችን በማብረድ አስፈላጊነትና በሁለት ሀገራት የጸጥታ ትብብርና የሁለትዮሽ የንግድ ዕድሎችን ለማስፋት በተወሰዱ ጉልህ እርምጃዎች ዙሪያ መምከራቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።